እንዴት ናችሁ? ሮቴል ካለም ነኝ። የቅዱስ አይርጋለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። ቤት ድረስ መጣችሁ ላጽናናችሁን፣ በርቱ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሁኑ እላለሁ። አመሰግናለሁ። ሰላም ጤና ይስጥልን እና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ መግቢያ ላይ እንደሰማችሁት ማለት ነው እህትየው ፍትህ ጠይቁልኝ ብላለች። አዎ ፍትህ መጠየቅ አለበት። ትክክለኛ ፍትህ መሰጠት አለበት። በዚህ መብቃት አለበት ማለት ነው። ሴቶች እህቶቻችን በየቦታው እንደዚህ በአሰቃቂ ሁኔታ ህይወታቸው እያለፈ ነው። ግማሹ በፍቅረኛ፣ ግማሹ እንደዚህ በሴት በጓደኛ ወዳጅ መስለው እንግዲህ እህታችን ህይወቷ እንዳለፈው የምትወዳት እንደ እህቷ የምታያት አብሮ አደጓ ጓደኛዋ ናት ማለት ነው ጠርታ ህይወቷን እየነጠቀቻት። ስለዚህ ፍትህ እንጠይቃለን። እንዲሁም ፓስተር ቸሬም በዚህም ጉዳይ ላይ አስተያየት ሰጥተዋል። ቀብር ላይም ተገኝተው እንትን ብሏል ማለት ነው። የራሱን አስተያየት ሰጥቷል። ቤተሰቦቿንም አጽናንቷል ማለት ነው። እግዚአብሔር ልቡና ይስጠን። እውነት በቅናት ተነሳስተን ጓደኞቻችንን እንደዚህ ህይወት መንጠቅ ምን ይሉታል? ሂዳ ምስጡና አትበላት፣ የእሷን ህይወት አትኖር፣ የእሷን እድል አትኖር። ግን እንደዚህ የምታደርጉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ ነው ምለው እኔ። መድኃኒዓለም ልቦና ይስጣችሁ። አሁንም ፍትህ እንበል ማለት ነው። ፍትህ እንጠይቅ፣ ፍትህ ለእህታችን እንበል። ተይዘዋል እንደተያዙ ተናግራለች። ግን ትክክለኛ ፍትህ ማግኘት ስላለበት ፍትህ በሉልኝ እያለች ትገኛለች እህት ማለት ነው። እውነቷን ነው። ፍትህ መባል አለበት ማለት ነው። ወደዛ ደግሞ ስንሄድ እንግዲህ እግረኛው ሚዲያ ደግሞ እንግዲህ በቁጥጥር ስር ውሏል ማለት ነው። ታስሯል። በምክንያት ታሰረ የሚለው ብዙ አነጋጋሪ ሆኗል። ባለፈው ማንደሜ ነው ወርቅ አለም ዳሜ ነው ማንደሜ የሚባለው ሰውዬ ማለት ነው። ከሱ ጋር እንግዲህ ያልተጠበቀ ነገር ሲያደርግ ነበረ። ወታደር ነኝ እያለ ሰውየው አንዳንድ ነገር እየሆነ ሰውን ህዝቡን አስቆጥቶ ነበር። በሱ ምክንያት ነው እየተባለ ነው አይደለም እየተባለ ነው። ለማንኛውም እግዚአብሔር ይፍታው ማለት ነው። ስለ እህታችን እንግዲህ ሞዴል ኤልሳቤት ማለት ነው የተለያዩ ፎቶዎች እየወጡ ይገኛሉ ማለት ነው። በዛ ፎቶ ህዝብም እየተነጋገረበት ይገኛል፣ አስተያየት እየሰጠበት ማለት ነው። እንዲሁም የእርሻ በገጠሩ የእርሻ አምባሳደር ሞዴል አምባሳደር እንዲሁም ደግሞ በከተማውም ደግሞ በዓለም አቀፍ ሞዴል አምባሳደር እንደሆነች እየተወራ ይገኛል። ብዙ ስራዎች ብዙ እድሎች መጥቶላታል። መጨረሻዋን ያሳምር። እንዲሁም በተመሳሳይ ደግሞ ሌላ ልክ እሷን የሚመስሉ ቆነጃጀት የጥቁር ቆንጆች እንግዲህ እየወጡ ሚዲያ ላይ እየተለቀቁ ይገኛሉ። እባካችሁ መጀመሪያ ኤልሳቤት ራሷን ትቻል ትስራበት እባካችሁ እያሉም አስተያየት እየሰጡ ይገኛሉ ማለት ነው ብዙዎቹ። እና ኤልሳቤት እግዚአብሔር አምላክ እንጀራሽን ያወጣልሽ እንላለን። መድኃኒዓለም የመጀመሪያ ልጄ መደፈሬን ሰማሁ ማለት ነው። ማን ደፈራት? ራሱ አቡዬ። ወይኔ ጉዴ! ስንት ዓመቷ ነበር? ያኔ 13 ዓመቷ ነበረ።
13 ዓመቷ ነበር። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት እንዳይሰማት እኔ ቆሎ ሸጬ እኮ ያሳደግኳት ልጅ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 ዓመት ይሆናል። ወንድሜ ነበረ። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሷን ለመድፈር ሲፈልግ እሷን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይሄን ሰማው፣ ይሄን መርዶ ሰማው። ከስተጀም ማለት እኔን እየተጠራጠርኩት እሱንም ያወቁት እኔ ነኝ። ለምን በቪዲዮ ለማወራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያደርጋል። አቡ አንዳንድ ርፎን ያደርጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮጊት ነው የምትመስለው። ከዛ ምን ሆነሽ ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዘኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር አትችልም። የሆነችው ነገር ነግርሽ አንዱን ሄድፎን ለራሱ አድርጎ አንዱን ሄድፎን ነው የሚሰጣት ስታናግሪያት። እዛ ነፃነት አይሰማትም፣ ማውራት አትችልም። ከዛ እህቴ ጋር ደወልኩና የኔ እህት ነበረችኝ። እሷ ጋር ደወልኩና እስቲ እባክሽ ቤቴ ሂጂልኝና ልጄ ምን እንደሆነችው አረጋግጭልኝ ስላት ወደ ቤት ሄደች ማለት ነው። እሺ ሄደችና እሷ መሄድ ትፈልጋለች ስላት እናቴ ትቆጣኛለች አለች። ለምን አደራ ሰጥቻት ነው የወጣሁት ማለት ነው። እሷ ታላቅ ስለሆነች ሽሮ መስራት ምናምን ነገር ቤት ውስጥ ስላልሰለመድኳት የእሱ እህት እየመጣች ነው እንጀራ ስትጋግር የነበረውና ከዛ እህቴ ሄደችና እናቴ አደራ ሰጥተኛለች እንዴት እወጣለሁ ትላታለች ለእህቴ ማለት ነው። እሷ የመጀመሪያ ልጅ ስለሆነች የተናነሾቹን ኃላፊነት አደራ ብለሻት ነው የወጣሽው ስትወጪ የወጣሁት ማለት ነው። ከዛ እህቴ አይ ያንቺ ፍቃድ ነው የምትፈልገውና እስቲ አንቺ ቦይስ አስቀምጭላትና የአንቺ ቦይስ ሰምታ ከወጣች ስትለኝ እሺ ብዬ ቦይስ አስቀመጥኩላት። እንደ ልጄ እዛ ቤት ካልተመቸሽ ኃላፊነት በዝቶብሽ ከሆነ እንደዚህ ይሄውሹ ከሆነ የመጀመሪያ ልጅ ነሽ፣ ስለዚህ እህቴ ጋር ሂጂ አልኳት ስላት እሺ በቃ በአንድ አፍ ነው ፌስታል ይዛ በልብሷ ፌስታል ይዛ የወጣችው ከእህቴ ጋር ማለት ነው። ከዛ ሄደችና እዛ አብሮ መኖር ጀመሩና እቤት መጣ። እሱ የሚኖርበት መጣና የእናቷ አው በጣም ማርያምን እኔ ዛሬ ማውራት ነው የሚያቅተኝ ማለት ነው። ጎኔ ለሰው እንደሌለ ቢያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃችኋል፣ አንዳንድ ጢት ይበቃችኋል። ስለዚህ የእናቷ መስቶሻ ቤት ውስጥ ያስቀመጥኳት መልሽ ያላት እህቴን ማለት ነው። መልሽ ያላት ማለት ነው። ከዛ ወንድ ከሆንክ ና ድፈረኝ፣ ወንድ ከሆንክ ፖሊስ ጣቢያ ቅርብ ነው ያለው አለች። እዛ አንድ በሽተኛ እናት አለች፣ ከምንም በቃ የወደቀች እናት አለችኝና ለሷ ብር እልክላታለሁ። እቺንም ደግሞ አስመርምርልኝ ብዬ ለነዚህ በቃ መታገል ጀመርኩኝ ማለት ነው። ለእህቴ እንዴት ጠረጠርሽና ከዛ ልክ ስታስመረምር ቃል ኪዳን እንዴት ልጠረጥሪና እህትሽ አስመረምርልኝ አልኳት። ያቻልሽ ምን አይነት በምን ጠርጥራሽ? አዎ በን መሰለሽ የተጠረጠርኳት በጣም ነው ደም የሚፈሰው ማለት ነው። በ13 ዓመት እንዴት በቀደም አይቆም። ከዛ ይሄ ነገርም አለ። ሁለት እህትሽ ነግራሽ ነው ደሟ እንደሚፈሳት? በምን አወቅሽ? ልጅሽ ራሷ በግልጽ ነገረችሽ ደም ይፈስኛል ብላ ወይስ እህትሽ አይታ ነግራሽ? አው የመጀመሪያ እሱ ምን አለኝ መሰለሽ፣ እኔ እናወራለን እኮ
እናወራለን። ከዛ ምን አለኝ ደግሞ በጣም ይፈሳል ምናምን ነገር አለኝ ማለት ነው። እንዴት አወቀ ብዬ ማለት ነው ውስጥ የተጠራጠረ በጣም ማለት ነው ውስጥ የተጠራጠረ። ከዛ በቪዲዮ ደውዬ ደግሞ ልጆችን ሳወራቸው እሱ የሆነ ነገር ብሏት ነው መሰለኝ ቀና ብላ ወደ እሱ አየችው ማለት ነው። አይኑን ግልብጥ አርጋ አየችውና ከዛ በቃ የሆነ ነገር ያስፈራራት ነገር አለ ብዬ ውስጤ ሊያሳመንኩኝ ለምን ዞር ብላ የሆነ አይኑን ግልብጥ አርጋ አየችው ማለት ነው። እሱ ዳር ላይ ሆኖ በአንድ ኤርፎን አድርጎ የሚያወራበት ሰዓት ላይ ማለት ነው። ለዛ ነው ተጠራጥሬ ከቤት እንድትወጣ ያደረኳት። ምን አይነት ክፉ ዘመን ላይ እንደደረሰን እዚህ ጋር ሰምታችኋል ማለት ነው። አባት የገዛ ልጁ ላይ ጥቃት ማድረሱ በጣም ያሳዝናል። እናት በአረብ ሀገር በስደት እያለች የ13 ዓመት ልጁን እንግዲህ አባት ጥቃት አድርሶባታል። በጣም ያሳዝናል። ለማውራትም ይቀፋል ማለት ነው። እግዚአብሔር ልቦና ይስጠን። የእውነት እንደዚህ አይነት መንፈስ መድኃኒዓለም ያንሳልን እያላችሁ ጸሎት አድርጉ።